ሀያኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል የአብሮነት ቀን በዛሬው ዕለት እየተከበረ ነው። በዚሁ የአብሮነት ቀን ከ1600 በላይ የባህል ቡድን አባላት የበዓሉ አስተናጋጅ ወደ ሆነችው የማዕከላዊ ኢትዮጵያ ክልል ሆሳዕና ከተማም እየገቡ ናቸው። 3 የመግቢያ በሮች ያሏት ሆሳዕናም እንግዶቿን በደማቅ የምትቀበል ይሆናል። በዚህ ጉዳይ ተጨማሪ መረጃ ሊነግረን ባልደረባችን ሰለሞን በየነ ከሆሳዕና አግኝተነዋል። ሰለሞን፣ መረጃዎችን ለተመልካቾች ማድረስ ትችላለህ? አመሰግናለሁ ኃይለ ኢየሱስ። በዚህ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ ነው የሚገኘው። ሆሳዕና ከተማ ያለፈውን አንድ ዓመት የብሔሮች ብሔረሰቦችና ሕዝቦች ቀንን በዓል ለማስተናገድ ዝግጅቶቿን አጠናቃ በዛሬው ዕለት በአብሮነት ቀን እንግዶቿን ልትቀበል ነው። ይህም ከ1600 በላይ የባህል ቡድን አባላት ወደ ከተማ በዛሬው ቀን የሚገቡ ይሆናል። ይህም ከተማ በ3 መንገዶች ማለትም ከተማዋ መግቢያ በሮች አቀባበል የሚደረግላቸው ነው የሚሆነው። እነዚህ የባህል ቡድኖች የአካባቢው ሲደርሱም አቀባበሎች እየተደረገላቸው ወደ ሆሳዕና ከተማ የሚመጡ ነው የሚሆነው። እንግዲህ በባህሉ መሰረት ወደ ሀገር ቤት አሊያም ደግሞ ወደ ቤት እንግዳ ሲመጣ በሚደረግ አቀባበል ሽማግሌዎች እንኳን ደህና መጣችሁ ብለው እንደዚሁ ደግሞ የሚቀመሰውን አቅምሰው የሚያሻግሯቸው እንደሆነ ሰምተናል። እኛም በአንዱ የሆሳዕና መግቢያ አካባቢ ለመቃኘት ሞክረን ነበረ። በዛም ስፍራም የአካባቢውና የሀገር ሽማግሌዎች ሰብሰብ ብለው እንግዶችን በመጠባበቅ ላይ ናቸው የሚገኙት። እንግዶቹም ሲመጡ በሀገር ባህል አቀባበል መሰረት ለነዚህ እንግዶች አቀባበል ያደርጉላቸዋል። እንግዲህ እንደሚታወቀው በትላንትናው ዕለት ይህ የብሔር ብሔረሰቦች በዓል በዚህ በወንድማማቾች ቀን ነው መከበር የጀመረው። በዛሬው ዕለትም አብሮነትን በማጠናከር የኢትዮጵያን ከፍታ ማጠናከር በሚቻልበት ሁኔታ ላይ በጋራ ኢትዮጵያውያን በዚህ በዓሉን ያከብሩታል። በዚህ በአብሮነት ቀን ደግሞ ኢትዮጵያውያን ከዚህ ቀደም ሁሉ በጋራ በመሆን እሴቶቻቸውን፣ ባህሎቻቸውንና ያሉን ሀብቶቻቸውን ሁሉ ሲያስተዋውቁ ቆይተዋል። አሁንም እንደገና በዚህ በዓልም ጭምር እነዚህን ከፍ በማድረግ ኢትዮጵያ ለጀመረችው የልማት ጉዞ እንደ አንድ መሰረት ሊጥሉ የሚችሉ እድሎችን እንዲከፍት ነው የሚጠበቀው። እንግዲህ ሆሳዕና በ3ቱም አቅጣጫ እንግዶችን ስትቀበል እንግዶች ከገቡ በኋላ በዚህ በበዛብህ ጴጥሮስ አደባባይ ላይ ተጨማሪ አቀባበሎች በመሀል ከተማው ላይ እንደሚደረግላቸው ከዚህ ከዝግጅቱም መመልከት የቻልንበት ነው። በዚህ በአሁን ሰዓትም የከተማ ነዋሪዎች በመላው የከተማ አካባቢ ላይ እንግዲህ የእንኳን ደህና መጣችሁ የሚሉ መልእክቶችን እያስተላለፉ ይገኛሉ። ከዚህም ባሻገር ከተማዋም በተለያዩ የክልሎች ሰንደቅ ዓላማዎች አንጸባርቃ ነው የምትገኘው። እንደዚሁም ደግሞ የኢትዮጵያ ባንዲራ በየከተማው መንገዶች ላይ ተሰቅለው የእንኳን ደህና መጣችሁ መልእክቶችም እየተላለፉ ነው የሚገኙት። ሆሳዕናም አሸብርቃና እንግዶቿን በመቀበልም 20ኛው የብሔሮች ብሔረሰቦችና ሕዝቦች በዓል ቀንን በደማቅ ሁኔታ ለማክበር ዝግጅቶቿን አጠናቃ በሮቿን ለእንግዶቿ ክፍት አድርጋ በመጠባበቅ ላይ ነው የምትገኘው። የእኛን ቅኝትም ሆሳዕና ከተማ በብዙ መልኩ የተዘጋጀችበትና ሌሎች አካባቢ ማህበረሰቦችም ሲመጡ እንደ አዲስ ከተማዋን አይተው የእርስ በርስ ልምዶችንና እንደዚሁም ደግሞ መልካም ተሞክሮችን ይዘው የሚሄዱበት እንደሆነ መመልከት የቻልንበት ነው። እንደ አጠቃላይ በዛሬው ዕለት የሚከናወኑ መርሃ ግብሮች እነዚህን ይመስላሉ። ኃይለ ኢየሱስ። ሰለሞን በየነ ከሆሳዕና ከልብ ነው የማመሰግነው።